በአዲስ አበባ ከተማ ባለፉት የለውጥ ዓመታት የህዝብን የልማት የመልካም አስተዳደርና አገልግሎት አሰጣጥ ፍላጎትን መሰረት በማድረግ በርካታ ተቋማት ውስጥ የሪፎርም ስራዎች እየተከናወኑ ሲሆን አበረታች ውጤቶችም መገኘት ችለዋል። በሪፎርም ውስጥ ካለፉ የመዲናዋ አገልግሎት ሰጪ ተቋማት መካከል የአዲስ አበባ ፖሊስ ይጠቀሳል። ተቋሙ ባከናወነው የሪፎርም ስራ ራሱን በቴክኖሎጂና በብቁ የሰው ኃይል ማጠናከርና አደረጃጀቱን በተሻለ ቁመና ላይ ማስቀመጥ ችሏል። በአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾ ኦላኖ የተመራ ቡድንም ተቋሙ የደረሰበትን ደረጃ ጎብኝቷል። በዚሁ ወቅት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው እንዳሉት ተቋሙ የህዝብ ጥያቄዎችን መሰረት ያደረጉ በርካታ ሪፎርሞችን በማካሄድ በቴክኖሎጂ አደረጃጀትና የሰው ኃይል ራሱን በሚገባ ገንብቷል። የአዲስ አበባ ፖሊስ የህዝብ ጥያቄዎችን መሰረት ያደረገ በርካታ ሪፎርም ስራዎች ሰርቷል። በቴክኖሎጂ ተደራሽ የሆነ አገልግሎት ለመስጠት የሚያስችል ተቋማት በመገንባት የስራና የመኖሪያ አካባቢዎች በማሻሻል ህዝቡ የሚፈልገውን የጸጥታ ጉዳይ በተለይ የሰላም ጉዳይ ትኩረት ሰጥተን ለመስራት የሚያስችሉ በአሰራር በአደረጃጀት በሰው ኃይል ግንባታ በርካታ ስራዎች ተሰርተዋል። የአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾ ኦላና ተቋሙ በቴክኖሎጂው ረገድ አስደናቂ ውጤት ማስመዝገቡን ጠቁመው ይህም አዲስ አበባ ለቴክኖሎጂ ምርታ የጀመረችውን ጉዞ የሚያጠናክር መሆኑን ገልጸዋል። ቴክኖሎጂ አጠቃቀማቸው ለቀጣይ ለፈለግነው ቴክኖሎጂ ጉዞ የቴክኖሎጂ ምርታ ፖሊስ ኮሚሽኑ ቀላል የሚባል ጉዞ አይደለም እየጀመረ ያለው የሚል እምነት አለን። ይሄም በውጤት የታጀበ መሆኑን አይተናል። እዚህ መሃል ላይ ሆኖ ክፍለ ከተማ ሁሉንም ክፍለ ከተማ ችግር መከታተል ይችላል፣ ጥሩ ነገርንም መለየት ይችላል፣ አመራር መስጠት ይችላል፣ ትምህርት መስጠት ይችላል፣ ህብረተሰቡን ማነቃነቅ ይችላል። የተደራጀ አይነት ስራ ጀምሯል ብለን መውሰድ እንችላለን ማለት ነው። አጠቃላይ ያየነው ይሄንን ያሳያል። ይህ ጅምር ስራ በሁሉም ተቋማት ተጠናክሮ የሚቀጥል ከሆነ የከተማ አስተዳደሩን የልማት እንቅስቃሴ ወደ ተሻለ ከፍታ የሚያሸጋግር መሆኑንም አቶ ማሾ ገልጸዋል። በጉብኝታቸው እንደ ሀገር የተጀመሩ የሪፎርም ስራዎችን ሁሉም በሚገባ ከተገበረው የሚያስገኘውን ፋይዳ በተጨባጭ የተመለከቱበት መሆኑንም ተናግረዋል። ይሄንን አጠናክረን በሁሉም ተቋም የምናስቀጥል ከሆነ ርብርብ የሚደረግ ከሆነ የከተማ አስተዳደሩ በሁሉም መስክ የተደራጀ ትክክለኛ የነዋሪውን ጸጥታ የሚጠብቅ የጸጥታ አካል ትክክለኛ የእድገት ጎዳና የያዘችውን ከተማችን ወደፊት ለመውሰድ ከፍተኛ አስተዋጽኦ ያደርጋል ብለን እናስባለን። እንደ አጠቃላይ አገራዊ የሪፎርም ሂደቱ ስርዓቱ ተግባሩን ሁሉም በአስተሳሰብ ደረጃ በእኩል ከተቀበለ ካመነበት መሬት ላይ አውርዶ በተግባር መግለጽ ይችላል የሚል እምነት ነው የወሰድነውና ጥሩ ነገር አይተናል ብለን እናስባለን። በአዲስ አበባ ከተማ ምክር ቤት የፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሙሉነህ ደሳለኝ ባለፉት ጊዜያት ስራ ላይ የዋሉ የሪፎርም ስራዎች በተቋማት ውስጥ እድገቶች እንዲመዘገቡ እያስቻለ መሆኑን ገልጸዋል። የአዲስ አበባ ፖሊስ ያከናወነው ሁሉን አቀፍ ሪፎርም ደግሞ የዜጎችን የቆዩ ጥያቄዎች ከመፍታትና የወንጀል ምጣኔን ከመቀነስ ረገድ ከፍተኛ አስተዋጽኦ እያደረገ ነው ብለዋል። ትራፊክ ፖሊሱ አላግባብ ኃይል እንትኑን ተጠቅሟል፣ ስልጣኑን ተጠቅሟል ወይስ በአግባቡ ነው ያስተናገደ ያለው የሚለው ነገር በደንብ የሚለይና የማስተካከያ እርምጃም ቶሎ እንዲወሰድ የሚያደርግ አሰራር እየተዘረጋ ነው። ቴክኖሎጂ ወሳኝ እንደሆነና በተለይ የወንጀል ምጣኔን ለመቀነስ ትልቅ አስተዋጽኦ እንደሚያደርግ በስፋት ያየንበት ሁኔታ ነው ያለው ማለት ነው። ይሄ ተጠናክሮ መቀጠል አለበት የሚል እይታ ነው ያለን በእኛ በኩል ማለት ነው። የአዲስ አበባ ከተማ አስተዳደርና የአዲስ አበባ ከተማ ምክር ቤት የአዲስ አበባ ፖሊስ የጀመራቸው የሪፎርም ስራዎች የበለጠ ውጤታማ እንዲሆኑ የሚያደርጉት ድጋፍ ተጠናክሮ እንደሚቀጥልም ተመላክቷል።